አዳማ ላይ ማለት የምታውቁት ህገወጥ ደላላ ካለ ንገሩኝ። ወይኔ አምላኬ ወይኔ ምንድነው የምትለን ሪያም ሮዝመሪ? እስቲ ወንድ የሆናችሁ የሌላ ክለብ ደጋፊ መንገድ ላይ እንገናኝ። ወንድ የሆነ ቼልሲያቸው ወጥቷል። እንደገና ደግሞ ቀይ ካርድ ከረጅም ጊዜ በኋላ ወደ ጨዋታ ተመልሶ የጨዋታው ማን ኦፍ ዘ ማች መሆን ችሏል። ኧረ በፈጣሪ ቀይ ካርድ ቆይኛን ምን ነው ከኛ ጋር ያለው ችግር? በቀይ ካርድ ምክንያት ስንት ትውስታ ነው ሻውን የቀሰቀሰብኝ። እንዴ ምንም ላናተርፍ ተከላከልን 1-0 መርተን። ከዛ ደግሞ ባለቀ ሰዓት 3 ደቂቃ ሲቀረው እኛ 3ኛው ደቂቃ ላይ አግብተን እንዳልመረን እነሱም 3 ደቂቃ ሲቀረው ጉድ ሰሩን። በቃ ምንም ማለት አንችልም። ባለቀ ሰዓት ነጥብ ይዘው ወጡ። እኛ እንደሆነ እንደተሸነፍን ነው የምንቆጥረው ይህን ጨዋታ። እንደገና ደግሞ የዛሬው ጨዋታ ላይ እግዚአብሔርን በቃ በአብዛኛው ተጫዋቾቹ የሉም፣ ፓስ ብቻ ነው የሚችሉት፣ ፓስ ብቻ። እንደውም ኔቶ ትንሽ ጥሯል። ሌላው ማለት ነው እኔ ሳላደንቀው ማለፍ የማልፈልገው ካይሴዶ በጣም አሪፍ ነበር። እንደገና ጀምስ ሁለቱ። ከዛ ውጭ ያለው ግን ማለት በተለይ ፓልመር በጣም የለም ጭራሽ። እንደገና ደግሞ ብዙ ቻንስ እየተፈጠረ አልነበረም። በጣም ኢንዲቪጁዋል ኢረር ነበር፣ የፓስ ኢረር ነበረ። ለማንኛውም የሆነ ሆኗል። የቀሩት ቲም ላይ መቋጠር ነው። ሊቨርፑል ቢያሸንፍ እንኳን ከኛ ጋር ነጥብ እኩል ይሆናል፣ ግን ጎል አይደርስብንም። ግን እንደዛም ሆኖ እንቋጠርበታለን። ማንቺም ደግሞ ሰኞ አንድ ላይ ከሊቪ ጋር ሆነን ይቋጠርባል። ምንም ልረዳ አልችልም። ቀናችንን ግን የበለጠ ሊያበላሽ የሚችለው የሲቲ 5 ሰዓት ጨዋታ ነው። ሲቲ ግዴታ ማሸነፍ አለባቸው ይህን ጨዋታ፣ ያለዛ በቃ ደብል ህመም ቁስል ላይ ቁስል ነው የሚሆነው። እና ሲቲዎች ጠንከር በሉ። ምንድነው ቼላው? ምንድነው በቃ አልቻላችሁ። ልነግራችሁ ፈልጌ አይደለም። ሁሌ ስለወያው አወራ ምናምን ስለሚገኝ ቼላው ይመችሽ፣ ለኔ ቦታ እየለቀቅሽ ነሽ፣ ይመችሽ፣ ጣጣ የለም። ነገር ግን አገባቢ ላሳምር ብዬ ነው። ስለወያለው ብቻ ነው ሁሌ የሚያወራው ምናምን እንዳይሉ ብዬ ነው። ዘንድሮ ፎከሳችን እሱን ያው ምናምን እንደምታውቀው ነው እንጂ አሪፍ ውጤት ነው ለሊቨርፑል፣ አሪፍ ነው ይሄ። ሊቨርፑል አግራችኋለሁ እኮ ሊቨርፑል የቻምፒየንስ ሊግ ቦታ ማግኘቱን አይቀርም። በዚህም በዛም በባሌም በቦሌም ነው አክቹዋሊ በቦሌም ይሄው ባሌ እዚህ ጋር ጥሏል፣ ቦሌ ደግሞ እዛ ጋር ጥሏል። መርጠን ነው የምንገባው። ህፃን እያለን ታስታውሳላችሁ ስንጮት ኳስ መርጠን አይደል ወይ ቼላው ወይ ትርፌን ምናምን መርጠን ነው ቻምፒየንስ ሊግ የምንገባው። ቻምፒየንስ ሊግ ቦታው የኛ ነው። ቼላው ግን ይመችሽ፣ ብዙም አይደብረሽ ነው። ላይክ አልደበረኝም። እኔ ላስደብረሽም አልፈልግም በነቆራ ምናምን ነገር። ያው ዘንድሮ አላማችን ሌላ ነው። አላማችን ሰራ አድርጎ ከሀገር መውጣት ነው። ይመቻችሁ። ጠገብሽ ቼላው ዘንድሮ ቶፕ 4 አፈልጊም ማለት ነው አይደል? አገቢም ነው አገባም አሉኝ ቶፕ 4 ባዩ ማነው ቢሉ ሻሼ ነኝ ትርፍዬ ነኝ ዘንድሮ ትርፌ ሳናስበው 3ኛው ነው መጨረሻው ነው ጀም ወይኔ አንክማን ዘንድሮ ለቶፕ 4 እየተጫወተ አይደለም። በጣም ያሰጋል። አንተ ነቅነቀውታል ደግሞ ባለቀ ሰዓት ላይ በእናትኔማ ከምባክ ይሰሩበታል ብዬ አቻ ሲሆኑ ለነዛ መቋጠር ጀመርኩ። ለበርንሌ በማያከበኝ እኮ ምንም አከባኝ ምንም ግን በቃ አቻ ሲሆኑ ነሸጡኝና ማለት ነው። እንደተለመደው ቀይ ካርድ አይተዋሉ ቼልሲ ቤት ያው የወርቅ ቀለባቸው ነው። ቀይ ካርድ ካላችሁ አይሆንላችሁም። ለማንኛውም ሃንግማን ቁርጡን ንገሪን በቃ የምሬ ነው። ተጋሪ ያለሽ አገኙ ቶፕ 4 ግልጹን ንገሪን በቃ እኛ እሱን ነው የምንፈልገው። ቀልድ ነው እንዴ እነዚህ ያዙት። በጾም ስጋ አትወጉም ቼላው? በጾም እንግዲህ አትወጉም ስጋ አይሆን። ቶፕ 4 እንጆበሩት በቃ። በውልቭዝ የሳቁብኝ ጠላቶችን በሙሉ የማብሸቅ ክፍል 1 ሃንግማን ቀይ ኤፍሲ። አንቺ ሰማያዊ ትለብሻለሽ ግን ቀይ ኤፍሲ አንቺ ራስሽ ቀይ ነሽ። ለንደን ብሉት ያለሽ አንቺ ራስሽ ቀይ ነሽ ማለት። ስታንፎርድ ብሪጅ ራሱ ቀይ ነው። ዌስሊ ፎፋና ባለፈው ሲያለቅስ ብቻውን ዝም ስትሉት አስለቀሳቸዋ። አቻ መሆኑ እኮ ጣጣ የለውም። ለቶፕ 4 እኮ አቻ መሆኑ ጣጣ የለውም። በሜዳሽ አቻ መሆኑ ነው ችግሩ እኮ። ገባሽ አይደል? በሜዳሽ አቻ መውጣት የለብሽም እኮ። ቋጠረብኝ ምናምን ብለሽ ብዙ እንዳትጨነቂ። እኔ ሰዓቴን አላባክንም አንቺ ላይ ማንም ቋጠሮ ሌሎች የሊቪ ማንቼ ምናምን ደጋፊዎች ወንድም ጥላኮ ባይዘይ እኮ በጥቅም ጉዳይ ቀልድ የለም ታውቂያለሽ አይደል? እነሱ ምናምን ናቸው እንጂ እኔ ማታ ነው 5 ሰዓት ነው ስራ ያለብኝ። ባባዬ ምን አገባኝ እኔ ስለናንተ። ወረዳችሁ አልወረዳችሁ። ሌም ሮሲኒየር ግን እንኳንም አልተሸነፈም። ምክንያቱም ፕሪሚየር ሊግ ከመጣ 1 ሽንፈት አልቀመሰም፣ 2 ሽንፈት ነው የቀመሰው በመድፈኛው ማለት 3ኛውን ስለምን ደግሞ በቅርቡ እንዳይሸነፍ አቻ እየወጣ ይጠብቀን እና ቀይ ይድገማ። በየጨዋታው ቀይ ተመልሷል።
ይመቻችሁ። አይ ፎፋና ሁለት አህያዎች ይዛችሁ ገብታችሁ ከዛ የሚቀየረው ሌላ አህያ ማለት አደራ በዩ እሱ ነው ለካ መሸፈን የነበረበት ሽልማት አረገው አደራ በዩ አደራ በላሻ አይቼላ ወንድም ጥላ አይቼላ እኔ አንተን አብረን ሻምፒዮንስ ሊግ እንገባለን ብዬ ይዘን እጅ ለእጅ ተያይዘን እንደ አዲስ ፍቅረኛሞች እንገባለን አሮጊቷን አስፈንጥረን ብዬ ስንት ነገር አቅጄ ቼላ እንዲህ ነው እንዲህ ያረ ነጥብ አጣልን። ይደብረኛል እውነት ተው ቼላ 90 ምናምን ላይ ያ ፎፋና የተባለ እኮ ነው በእናትህ ምን አባቱ በስነ ስርዓት አይጮትም የዛጎላም ልጅ አይ ቼላ በቃ አርፈህ ቋጥር ምን ማድረግ አይቻልም። ፈጣሪ ወይ እባክህ ቪላ ላይ ያደረውን መንፈስ በሲቲ ላይ እንዲያርፍ እርዳኝ ጀማው። ኧረ እባክህ ፈጣሪ ወይ እባክህ ስሙ። እኔ ይህንን ውጤት አይቼ ደስ ብሎኛል። የማታውን ውጤት የተነበየ ነው ይመስለኝ ሲቲ ከኒውካስትል ማለት ነው። እና ጀማው እንዳልኳችሁ እንዳይረሳሽ ይህ ቡድን መቶ አቅቶታል። ከዚህ በኋላ አይጠጋንም። ግን በጣም ያስገረመኝ ሊድሶች ያስቆጠሩትን ጎል አያችሁት ጀማው? አረ እንዴት አባቱ እንደሚያምር ግቡና ሰርች አርጋችሁ እዩት። ቪላ ቨርሰስ ሊድስ በሉትን እዩት። እንዴት አባቱ ጎሉ እንደሚያምር ቅጣቱን ከዚያ አንስቶ ነው እዛ እኮ ቀረቀረለት ወስዶ ቀረቀረው ማንዬ እንዴት እንደሚያምር ጎሉ። አሁን ቪዲዮን ባረቅላችሁ እኮ ጋማ ስለሚያደርገኝ ነው። ኮፒ ሊንክ ካልተደረገ አስቸጋሪ ነው። ሰርች አርጉና እዩት እንዴት የሚያምር ጎል እንደሆነ። ለማንኛውም ቪላ አንድ ኮሎቷል። የማታውንም ጨዋታ ፈጣሪ ሆይ ባቻ ወይ በሽንፈት ሲቲ የሚያጠናቀቅበት አድርገልኝ ብያለሁ። ቻው ጀማው ቻው። ግባ እናውጣው ቼላው ግባ እናውጣው ሃንግማን ግባ እናውጣው የፌለሜንግን ጎል ባለቀ ሰዓት 3 ነጥብ ይዤ ወጣው ሲል አረንችላለን ሊጋዝ አረንችላለን 3 ቋጠሮ ነው የተሳካልን። ባይዘይ ዛሬ 3 ቋጠሮ ብሬንትፎርድ አስባችሁታል። ዛሬ ቢያሸንፍ 7ኛ ደረጃ ባሁን ሰዓት ተቀምጠን ነበር። አሬ መቾ ብራይተን ውለታ አለብኝ። የቀድሞ ክለቤ ብራይተን ውለታ አለብኝ። በዛ ላይም እንግዲህ አስቶን ቪላ ወይኔ አንዷን ጎል ባያስቆጥሩ ማለት ከምር ነው የምላችሁ 3 ነጥብ ነበር የሚያጡት ማለት ነው። ያው በአንድ አቻ ጨዋታው ተጠናቅቆ ነው ቼላው ገብተሻውጭው ነገ ሊቪያንስ ድል ነው ነገ ይመቸ። ምን ይባላል ያውን ጋይስ ምን ይባላል ቼላው ምን አይነት ኮንፊደንስ ነው የምትሰጠው ለበርንሌ? ተስፋ ማስቆረጥ ነው ያለበት በዚህ ሰዓት እኮ አንተ ተስፋ ማስቆረጥ አስቶን ቪላስ ምን ሆነ ነው ለሊድስ በየሳምንቱ አንዳንድ ነጥብ ለመደ። ሊድስ በየሳምንቱ አንዳንድ ነጥብ ለመደ። ከሌላ ላይ እየነካው ነው በቃ እየነካው አለም ጥሎኝ እየሄደ ነው እንዴ። ጭራሽ ብሬንፎርድ በብራይተን ባለፈው እንዳላስጨነቀው የአንደኛውን ቲም አርሰናል በብራይተን 2-0 በቃ አለም ጥሎኝ ሄደ አለም ጥሎኝ ሄደ በቃ መጨረሻ እንደዚህ ሆኖ ቀረ። በቃ ሄዱ በቃ ብራይተን ምናምን እንዴ ፕሌይኦፍ መጫወት ማለት ሌላ እሳት ባባቴ እንደ ፕሌይኦፍ ስለ ቪኒሺየስ የምትገርም ጎል አስቆጥሯል። ግን ከደጋፊ ጋር እንደዛ ተጫዋች ይያያዛል እንዴ? ማንዬ ኳስ በነካ ቁጥር እንዴት እንደሚጮህበት እሱ ብቻ አይደለም እምባፔ ጭምር ኳስ በነካ ቁጥር በቃ ሌላ ታሪኩ ሲከታቸው ነበር። እንደውም እሱ ጎል ማስቆጠሩ ኮንፈረንስ ሰጠው እንጂ በቃ በጣም ከደጋፊ ጋር ተያይዞ የቤኒፊካ ተጫዋች የዘረኝነት ስድብ ሰድቦት ነበር ተብሏል ምናምን። ግን አውዲዮም ሆነ ምንም አይነት የሚያሳይ ምስል አልተገኘም ምናምን እያሉ ነው። ከተገኘ ግን ያቺ ፓላስታይንሽ ምናምን የምትባለው የቤኒፊካ ተጫዋች አለቀላት፣ ጉዷ ነው የሚፈላው ማለት ነው። ያው ጆዜ ዘ ስፔሻሏንም በቀይ ካርድ አጠላታል። የሚገርም ድራማ የሆነ ጌም ነው። በርናቦ ላይ ደግሞ ይቀጥላል ማለት ነው ሁለተኛ ዙር